ለምን ቀና ብለህ ሌላ ሴት አየህ ትላለች? በጊዜ ለምን አትገባም ብሎ አንዳንድ ሰዎች ከመሬት ተነስተው አጥጋቢ ባልሆነ ምክንያት ትዳራቸውን የሚፈቱ ሰዎች አሉ። ባካችሁ ይሄ ድምፅ የሚሰማችሁ በሩቅም በቅርብም ያላችሁ ሰዎች ሚስቶች የባላችሁን ስተት አትፈልጉ። እንደዚህ ከሆነ አብራችሁ መኖር አትችሉ። ባሎች ከሚስቶቻችሁ ስተት ፈላጊዎች አትሁኑ። በጎ በጎ ነገሯን፣ መልካም መልካም ነገሯን፣ ደግ ደግ ነገሯን፣ ጥሩ ጥሩ ነገሯን ካልፈለግን ስተት ፈላጊዎች የምንሆን ከሆነ በትዳር አንድ ላይ መዝለቅ አይቻልም። አብሮ ለመኖር ከነ አመል ከነ ድካም አይቶ እንዳላየ ሰምቶ እንዳልሰማ ሆኖ ችሎ መኖር ያስፈልጋል። ሰው በተፈጥሮ ደካማ ነው። ሰው በተፈጥሮ ብዙ ጠባይ አለበት። ስለዚህ ሚስት የባሏን ቀዳዳ መሸፈን፣ ባል የሚስቱን ቀዳዳ መሸፈን ተስማምቶ ተቻችሎ መኖር ያስፈልጋል። አቤጊያ በመጀመሪያ የምታስተምረን ይሄ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ክቡር መምህራችን ሊቀ ጉባኤ መምህር አምባዬ የዚሁ የሁለቱም አድባራት የስብከተ ወንጌል ክፍል ኃላፊ፣ መምህራን ወንጌል፣ ዘማሪያን፣ ዘማሪያት በዚህ ቅድስና ስፍራ ላይ ቃሉን ለመስማት እመቤታችንን ለመማፀን ከሩቅም ከቅርብም የተሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናትን ጨምሮ በእግዚአብሔር ሰላምታ እንደምን አደራችሁ? አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በእድሜያችን ላይ ይህችን ቀን ተጨማሪ አድርጎልን ቃሉ በሚነገርበት ስፍራ ላይ የሰበሰበን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስለማይነገር ስጦታው ቅዱስ ጳውሎስ እንደተናገረ ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። እግዚአብሔር አምላካችን በጉባኤያችን መካከል ተገኝቶ የተሰወረውን የወንጌል ምስጢር ለሁላችን ገልጦ የሚረባንንና የሚጠቅመንን ነገር እንዲያስተምረን የእሱ ቅዱስ ፈቃዱ ይሆንልን። ጥበቃው በዙሪያችን፣ ማዳኑ ደግሞ ከሁላችን ጋር ይሆንልን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው የሴቲቱ አእምሮ ታላቅ ነበረ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በአንደኛ ሳሙኤል ምዕራፍ 25 ቁጥር 3 ላይ ነው። የሴቲቱ አእምሮ ታላቅ ነበረ። ርዕሳችን ይሄ ነው። በዚህ ርዕስ መነሻነት እግዚአብሔር ሁላችንን ይናገረናል። እግዚአብሔር ሁላችንን ያስተምረናል። ሴቲቱ የተባለችው የናባል ሚስት
አቤግያ ናት። ሙሉ ታሪኩ በአንደኛ ሳሙኤል በምዕራፍ 25 ከቁጥር 1 ጀምሮ እስከ ፍጻሜ ተመዝግቦ የምናገኘው ታሪክ ነው። በብሉይ ኪዳን ታላላቅ ስራዎችን ከሰሩ ሴቶች መካከል አንደኛዋና ፊተኛዋ ናት አቤግያ ማለት። መጽሐፍ ቅዱስን ስናነብ ከሚያስገርሙ ሴቶች መካከል አስደናቂ ታሪክ ካላቸው ሴቶች መካከል አቤግያ አንዷ ናት። ስለዚህ የዛሬውን ቀን የዛሬውን ዕለት በዚች ታላቅ አእምሮ ባላት ሴት መነሻነት እግዚአብሔር ሁላችንንም ይመክረናል፣ ይገስጸናል፣ ያስተምረናል፣ ያጽናናናል፣ ያሳርፈናል። አሁንም በመካከላችን ተገኝቶ የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የእሱ ቅዱስ ፍቃዶ ይሆነልን። በዚህ ርዕስ ውስጥ ሦስት ነገሮችን እግዚአብሔር እንደረዳንና እንደፈቀደልን መጠን ለማየት እንሞክራል። በመጀመሪያ አቤግያ ማን ናት የሚለውን መጽሐፍ ቅዱስን መሠረት አድርገን እንመለከታል። በሁለተኛ ደረጃ በመጽሐፍ ቅዱስ ውስጥ ይቺ ሴት ምን ሰርታለች የሚለውን እናያል። ሦስተኛና የመጨረሻ አሁን እኛ ከአቤግያ ምን እንማራለን የሚለውን ተመልክተን ለዛሬ ትምህርታችንን እንቋጨዋለን። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለእኔ ለባሪያው ተናጋሪ የሆነ አንደበቴን ለእናንተም ለሰሚዎቹ አስተዋይ የሆነ ልቦናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያደለ። አንድ ጊዜ በቁሙ የተወሰነውን ገጸ ንባብ ታሪኩ ይበልጥ ግልጥ እንዲሆንልን አነበዋለሁ። እንድትከታተሉኝ በእግዚአብሔር ፍቅር ጠይቃቸዋለሁ። አንደኛ ሳሙኤል ምዕራፍ 25 ከቁጥር 1 ጀምሮ አነባለሁ። እንደዚህ ይላል። ሳሙኤልም ሞተ፣ እስራኤልም ሁሉ ተሰብስበው አለቀሱለት። በአርማቴም በቤቱ ቀበሩት። ዳዊትም ተነስቶ ወደ ፋራን ምድረ በዳ ወረደ። በማዖን የተቀመጠ አንድ ሰው ነበረ፣ ከብቱም በቀርሜሎስ ነበረ። እጅግ ታላቅ ሰው ነበር። ለእርሱም 3000 በጎችና 1000 ፍየሎች ነበሩት። በቀርሜሎስ በጎቹን ይሸልት ነበረ። የሰውየው ስም ናባል፣ የሚስቱም ስም አቤግያ ነበረ። የሴቲቱ አእምሮ ታላቅ መልኳም የተዋበ ነበረ። ሰውየው ግን ባለጌ ነበር። ግብሩም ክፉ ነበረ፣ ከካሌብ ወገን ነበር። ዳዊትም በምድረ በዳ ሳለ ናባል በጎቹን ይሸልታል የሚል ወሬ ሰማ። ዳዊትም 10 ጎልማሶችን ላከ። ለጎልማሶቹም አለ፣ ወደ ቀርሜሎስ ወጥታችሁ ወደ ናባል ሂዱ፣ በስሜም ስለ ሰላም ጠይቁት፣ እንዲህም በሉት፣ በደህንነት ኑር፣ ላንተና ለቤትህ ላንተም ላሉት ሁሉ ሰላም ይሆን። አሁንም በጎችህን እንድትሸልት ሰምቻለሁ። እረኞችህም ከእኛ ጋር ነበሩ፣ ከቶ አልበደልናቸውም። በቀርሜሎስ በተቀመጡ ዘመን ሁሉ ከመንጋው አንዳች አልጎደለባቸውም። ጎልማሶችህንም ጠይቃቸው፣ እነሱም ይነግሩሃል። አሁንም እንግዲህ በመልካም ቀን መጥተንብሃልና ጎልማሶችህ በፊትህ ሞገስ ያግኙ። በእጅህም ከተገኘው ለባሪያዎችና ለልጅ ለዳዊት
እባክህ ስጥ ብሎ መልእክተኞችን ላከ ይላል። እንግዲህ ታሪኩ ሲጀምር የሁለት ሰዎችን ታሪክ አንስቶ ነው የሚጀምረው። ናባል የሚባልና አቤግያ የምትባል አንዲት ታላቅ አእምሮ ያላት እጅግ የተዋበች አስተዋይና ትሁት ሴት ነበረች ብሎ ታሪኩ ይጀምራል። አሁን እንዳነበብነው ማለት አቤግያ ማለት የስሙ ትርጉም በጣም ውብ ቆንጆ ሴት ማለት። ባሏ ናባል እየተባለ ነው የሚጠራ። የሚገርማችሁ በአንድ ቤት ውስጥ ሁለት የተለያየ ማንነት ያላቸው ሰዎች ነው አብረው እየኖሩ ያሉት። በደንብ አድርጋችሁ እንድትሰሙ እንፈልጋለን። አቤግያ እግዚአብሔርን የምትፈራ ሰውን የምታፍር ታላቅ አእምሮ ያላት አስተዋይ፣ ብልህ፣ ትሁት የሆነች ሚስት ናት። ባሏ ናባል ደግሞ አሁን መጽሐፉን እንዳነበብነው በእውነት በመጽሐፍ ቅዱስ ውስጥ በእንደዚህ አይነት አገላለጽ የተጠቀሰ ማንም ሰው የለም። ባለጌ ነው የሚለው መጽሐፉ፣ የኔ ቃል አይደለም። መጽሐፍ ቅዱሱ ናባልን ሲገልጠው ባለጌ ነው የሚለው። አእምሮ የሌለው ነው፣ ሰነፍ ነው፣ ብርሃንና ጨለማ ተቃራኒ የሆኑ ሁለት ሰዎች በአንድ ቤት ውስጥ ይኖራሉ ብሎ ታሪኩ ይጀምራል። ናባልን ታላቅ ያለው ስለ ገንዘቡ፣ ስለ ሀብቱ፣ ስለ ንብረቱ፣ ስላለው ነገር ታላቅ አለው። አቤግያ ግን ታላቅ የተባለችው ወገኖቼ ስለ ገንዘቧ፣ ስለ ሀብቷ፣ ስለ ንብረቷ ሳይሆን በአእምሮዋ ታላቅ የሆነች ሴት ስለነበረች እግዚአብሔርን የምትፈራ ሰውን የምታፍር ስለነበረች ታላቅ ባለ አእምሮ ሴት ይላታል። ወገኖቼ ሰው ታላቅ የሚባለው ብዙ ገንዘብ ስላለው፣ ስልጣን ስላለው፣ ዕውቀት ስላለው አይደለም። ሰው ታላቅ የሚባለው እግዚአብሔር ካለው ነው። ንገሩኝ፣ ማን ካለው አልኳቸው? እግዚአብሔርን የሚፈራ ከሆነ፣ ሰውን የሚያፍር ከሆነ፣ በሥርዓትና በአገባብ የሚመላለስ ከሆነ፣ እግዚአብሔርን የሚያመልክ እግዚአብሔርን የሚያውቅ ሰው እሱ ታላቅ ተብሎ ይጠራ። መጽሐፍ ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይረባዋል ተብሎ ተጽፏል። የማቴዎስ ወንጌል ምዕራፍ 16 ቁጥር 26 ላይ ቃሉን አስተውሉት። ሰው ዓለምን ሁሉ ቢያተርፍ፣ ዓለምን ማትረፍ ገንዘብን ማትረፍ ሊሆን ይችላል። ዓለምን ማትረፍ ዕውቀትን ማትረፍ ሊሆን ይችላል። ዓለምን ማትረፍ ስልጣንን ማትረፍ ሊሆን ይችላል። ገንዘብ ኖሮን፣ ዕውቀት ኖሮን፣ ስልጣን ኖሮን እግዚአብሔር ከሌለን ወገኖቼ ከስረና። ደግሞ ገንዘብ ሳይኖርን፣ ዕውቀት ሳይኖርን፣ ስልጣን ሳይኖርን እግዚአብሔር ካለን ደግሞ ባለጸጎች ነን፣ ታላቅ ተብለን እንጠራለን። ንገሩኝ፣ ማን ካለን አልኳችሁ? ድምፃችሁን እፈልጋለሁ። ማን ካለን አልኳቸው? ወገኖቼ እግዚአብሔር ያለው ሰው ባለጠጋ ነው። እግዚአብሔር ያለው ሰው ታላቅ ሰው ማለት እሱ ነው። አቤግያ ታላቅ ሴት የሚላት ወገኖቼ እግዚአብሔር ስላላት፣ ታላቅ ሴት የተባለችው አእምሮ ያላት ሴት ስለሆነች ነው። አስተዋይ ሚስት ስለሆነች ጠቢቡ ሶሎሞን ምን ብሎ ነው የተናገረው? ልባምን ሴት ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ ይልቅ እጅግ ይበልጣል ብሎ ነው የተናገረው።
መጽሐፈ ምሳሌ ምዕራፍ 31 ቁጥር 10 ላይ የተመዘገበ የእግዚአብሔር ቃል ልባምን ሴት ማን ሊያገኛት ይችላል? ልባምን ሴት አለ አስተዋይ የሆነችን ሴት። ልባምን ሴት አለ እግዚአብሔርን የምትፈራ ሴት። ልባምን ሴት አለ ትሑት የሆነችውን ሴት። ልባምን ሴት አለ እንደ አቤጊያ ያለችዋን ሴት ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ ይልቅ እጅግ ይበልጣል። ወገኖቼ ውበት ሐሰት ነው፣ ደም ግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት እሷ ትመሰገናለች ተብሎም ተጽፏል። እንመለስ ወደ ቀደመ ነገራችን። እንግዲህ ይሄ ናባል ሰነፍ ነው። የስሙ ትርጉም ናባል ማለት ሞኝ ማለት ነው፣ ሰነፍ ማለት። አንድ ቀን እንዲህ ሆነ ብሎ ታሪኩ ይጀምራል። ዳዊት በምድረ በዳ ሳለ፣ የት ሳለ አልኳቸው? ዳዊት በምድረ በዳ ሳለ። ለምን ዳዊት ወደ ምድረ በዳ ወረደ ያሉ እንደሆነ ታሪኩ በአንደኛ ሳሙኤል ምዕራፍ 18 ቁጥር 6 ላይ እንደተመዘገበ፣ በአንድ ወቅት ዳዊት እስራኤልን ይገዳደር የነበረውን ሰው፣ ጡንቻው የፈረጠመውን፣ ደረቱ የሰፋውን፣ ቁመቱ 6 ክንድ ከስንዝር የሆነውን ጎልያድ የሚባለውን ሰው ጥሎ ሲመለስ የእስራኤል ልጃገረዶች ከበሮና አተሞ ይዘው ሳኦልና ዳዊትን ሊቀበሉ ወጡ። እንዲህ እያሉ እየተቀባበሉ ይዘፍኑ ነበር። ዳዊት 1000 ገደለ፣ ሳኦል ግን 1000 ገደለ እያሉ ሴቶቹ ይዘፍኑ ነበር ነው የሚለው። የዚህም ጊዜ ሳኦል በልጃገረዶቹ ምስጋና ምክንያት ተቆጣ፣ ተበሳጨ። እንዲህ ብሎ ለዳዊት 1000 ሰጡት፣ ለእኔ ግን 1000 ብቻ ሰጡኝ። ከወንበሬ በቀር ከመንግሥቴ በቀር ከሥልጣኔ በቀር ምን ቀረበት? ዳዊትን እገድለዋለሁ ብሎ በምቀኝነት የእስራኤል የመጀመሪያው ንጉሥ የነበረው ንጉሡ ሳኦል በዳዊት ላይ በጠላትነት ተነሳበት ይላል። ዳዊት ወደ ምድረ በዳ የወረደው የተሰደደበትን ምክንያት ጥቂት ላስታውሳቸው። ከሳኦል ጋራ፣ ከንጉሥ ጋራ፣ ሀገርን ከሚመራ ሰው ጋራ ተጣልቶ እንዴት መኖር ይቻላል? በዳዊት ላይ በምቀኝነት የተነሳው ተራ ሰው አይደለም። ሀገር የሚመራ ሀገር የሚያስተዳድር ሳኦል ነው የተነሳበት። ገለዋለሁ ብሎ በምቀኝነት ተነሳ። በልጃገረዶቹ ምስጋና ቀናበት። ሳኦል በቤተ መንግሥት ነው የሚኖረው፣ በብዙ ሰራዊት ነው የሚታጀበው። ነገር ግን ታች ወረደና በረኛው በዳዊት ቀና። አያድርስ ነው። አንዳንድ ጊዜ ነገሥታቶች በረኞች ይቀናሉ። አሳደደው። ቀዩን፣ መንደሩን፣ የተወለደበትን አካባቢ ትቶ ዳዊት ተሰዶ ከመንደሩ ወጣ፣ ወደ ምድረ በዳ ሄደ። ከሞት ነው የሚሸሸው፣ ሳኦል እንዳይገድለው። ከሳኦል ወታደሮች ነው ዳዊት የሚሸሸው። ዳዊት በምድረ በዳ በነበረ ጊዜ የሚለው ይሄንን ነው። ናባል በጎቹን ይሸልት ነበረ። ይህንንም ወሬ ዳዊት ሰማ ይላል። ሁላችን እንደምናውቅ በእስራኤል ያሉ በግ የሚያረቡ በጋቸውን በሚሸልቱበት ጊዜ እንደ ንጉሥ ያለ ግብዣ ያደርጋል። ዳዊትም 10 ጎልማሶችን በጎቹን ወደሚሸልተው ወደ ናባል ላከ። ለጎልማሶቹም አለ፣ ወደ ቄርሜሎስ ወጥታችሁ ወደ ናባል ዘንድ ሂዱ፣ በስሜም ስለ ሰላም ጠይቁት። በጎችህን አጥር ቅጥር ሆነን በአራዊት እንዳይበሉ በተኩላ እንዳይበሉ እየጠበቅን ያለነው።
ያንተ ሰዎች ምስክር ናቸው። ነገር ግን አሁን ርቦናልና ትልቅ የንጉሥ ግብዣ እንዳደረግ ሰምተናልና የምንበላውን እንጀራ የምንጠጣውን ውሃ ላክልን ብሎ 10 ጎልማሶችን ዳዊት ይከተሉት ከነበሩት 600 ሰዎች መካከል 10 ጎልማሶቹን መረጠና ዳዊት ላከበት ወደ ናባል ማለት። እነዚህ መልእክተኞች ወደ ናባል ቤት መጡና እንደዚህ አሉት። አንደኛ ሳሙኤል ምዕራፍ 25 ቁጥር 9 ጀምሮ እመለከተዋለሁ። እንደዚህ ይላል፣ የዳዊትም ጎልማሶች መጡ፣ ይህንንም ቃል ሁሉ በዳዊት ስም ለናባል ነግረው ዝም አሉ። ናባልም ለዳዊት ባሪያዎች ዳዊት ማን ነው? የእሴይስ ልጅ ማን ነው? እያንዳንዳቸው ከጌቶቻቸው የኮበለሉ ባሪያዎች ዛሬ ብዙ ናቸው። እንጀራዬን የወይን ጠጄን ለሸላቾቼ ያረድኩትን ሥጋ ወስጄ ከወዴት እንደሆኑ ለማላቃቸው ሰው እሰጣለሁን ብሎ መለሳቸው። የዳዊትም ጎልማሶች ዞረው በመጡበት መንገድ ተመለሱ። መጥተውም ይህን ነገር ሁሉ ለዳዊት ነገሩት። ዳዊትም ሰዎቹን ሁላችሁ ሰይፋችሁን ታጠቁ አላቸው። ሁላቸውም ሰይፋቸውን ታጠቁ። እሱም ሰይፉን ታጠቀ። 200ዎቹን በዕቃው ዘንድ ተቀመጡ ብሎ ወደ ናባል ቤት መምጣት ጀመረ። አስተውሉ እግዚአብሔር። ዳዊት 10ሩን ጎልማሶች ወደ ናባል በላከ ጊዜ ናባል ለመልእክተኞቹ እንደዚህ አለ፣ ዳዊት ማን ነው? የዳዊት ማንነት ተረሳ። የዳዊት ውለታ ተረሳ። በጎቹን አጥር ቅጥር ሆነ የጠበቀ ዳዊት ውለታው ተረሳ። ናባል ዳዊት ማን ነው አለ። እኔ ግብዣ ያደረግኩት ከወዴት እንደመጡ ወዴት እንደሚሄዱ ለማይታወቁ ሰዎች አይደለም። ከብቶቼን ያረድኩት የወይን ጠጄን ያዘጋጀሁት ለመንገደኛ ሰው አይደለም። ዳዊት ማን ነው ብሎ መልእክተኞቹን አሳዝኖ ክፉና ደግ ተናግሮ ምንም ሳይሰጣቸው መለሳቸው። ይህንኑ ነገር ለዳዊት ነገሩት። ዳዊት እሳት ልሶ እሳት ጎርሶ ተቆጥቶ እንዴት ዳዊት ማን ነው ይላል ብሎ 400ውን ሰዎች ትጥቅ አስታጥቆ ወገኖቼ ወደ ናባል ቤት ጉዞ ጀመረ። ምን እያለ? በጎ ባደረግኩለት ፈንታ ክፉ መለሰልኝ። በጎቹን በጠበቅኩለት ፈንታ እንጀራ ብጠይቀው እንጀራ ከለከለኝ። ከናባል ቤት ውስጥ አንድ ወንድ ባስቀርብ እግዚአብሔር እንዲህ አድርግብኝ እንዲህም ይጨምርብኝ ብሎ የናባልን ቤተሰብ ለማጥፋት 400 ሰዎች ትጥቅ አስታጥቆ ወደ ናባል ቤት ይመጣ ጀመረ። ወዲያው ከብላቴኖቹ መካከል ከናባል ሰዎች መካከል በጎቹን ከሚጠብቁ ሰዎች መካከል አንድ ብላቴና ከዳዊት ፊት እየሮጠ ቀደመ። መጣና አቤግያን አገኛት። የናባልን ሚስት አቤግያን አገኛት። እንዲህም አላት፣ ላነበው ፈልጋለሁ። አንደኛ ሳሙኤል ምዕራፍ 25 ቁጥር 14 ጀምሮ መለከተዋለሁ። እንደዚህ ከብላቴኖቹ አንዱ ለናባል ሚስት ለአቤግያ እንዲህ ብሎ ነገራት፣ እነሆ ዳዊት በምድረ በዳ ሳለ ጌታችንን ሊባርኩ መልእክተኞቹን ላከ። እርሱ ግን ሰደባቸው። እነዚህ ሰዎች ግን በእኛ ዘንድ እጅግ መልካም ነበሩ፣ አልበደሉንም። ከእነርሱም በሄድንበት ዘመን ሁሉ በምድረ በዳ ሳለን አንዳች አልጠፋንብም። ከእነርሱ ጋር ሆነን መንጋውን በጠበቅንበት ዘመን ሁሉ ሌሊትና ቀን አጥር ሆነው ነበር። ስለዚህ በጌታችን በቤቱ ላይ ክፉ ነገር እንደመጣ ተቆርጧል። እርሱ ምናምንቴ ሰው ስለሆነ
ማንም ሊናገረው አይችልም። የምታደርጊውን አንቺ ተመልከቺ እወቂ አለ። ባልሽ ሰነፍ ነው አላት። ብላቴና የሚያደርገውን ነገር አያውቅም። ዳዊት ለላካቸው መልእክተኞች ክፉ ነገር ተናግሮ ነው የመለሳቸው። መልካም ነበሩ የዳዊት ሰዎች። ዳዊትም መልካም ነበረ። አጥር ሆኖ በጎቹን ጠብቋል። እንጀራ ሲለምን የተሰጠው መልስ ግን ክፉ ነገር ነው። ስለዚህ ዳዊት በአንቺና በዘርሽ በቤትሽ ላይ ወንዶቹን ሁሉ ለመግደል ቆርጧል፣ ወስኗል። 400 ሰዎችን አስከትሎ ጦር አስታጥቋቸው እየመጣ ነው። ባልሽ የሚያደርገውን ማያውቅ ሰነፍ ሰው ነው። አንቺ አስተዋይ ብልህ ሰው ስለሆንሽ የምታደርጊውን እወቂ አላት አቤግያ። ወዲያው እንዲህ ሲላት አቤግያ ብድግ አለች፣ በእግዚአብሔር ፊት ጸለየች። 200 እንጀራ አዘጋጀች፣ የተጠበሰ እሸት አዘጋጀች፣ የበለስ ጥፍጥፍ አዘጋጀች፣ የማር ወለላ አዘጋጀች። ወገኖቼ ያንን በአህያ ላይ ጫነችና ብላቴኖቹን ጠራች፣ ሎሌዎቹን ጠራች። እየፈጠናችሁ ከፊት ከፊት ሂዱ፣ እኔ ከኋላችሁ ከተላለሁ አለች። እነሱን ከፊት አድርጋ አቤግያ በአህያ ላይ ተቀምጣ ከኋላ ትከተላቸው ጀመረ ይላል ታሪኩ። ይህንን ግን ለባሏ አልነገረችም ነበር ይላል። ብትነግረው ችግሩ ምንድነው ብለን ስንል ያደክማታል። እኔ ማደርገውን ነገር አውቃለሁ አይመለከትሽም ይላታል። ስለዚህ ከባሏ ደብቃ ዳዊትን ለመገናኘት ፈጥና ወጣች ይላል። ሚስቶች ሁሉ ነገር ለባል አይነገርም። ባሎች ሁሉ ነገር ለሚስት አይነገርም። ታውቃላችሁ አይደል እንዴ? አብርሃም ልጁ ይስሐቅን ሊሰዋው ወደ ሞሪያን ተራራ ይዞት ሲወጣ ለሚስቱ ለሳራ አልነገራትም። ቢነግራት ኖሮ ሳራ ልጄ ይሰዋ ብላ አትፈቅድም። ስለዚህ ሁሉም ነገር አይነገርም። የሚነገር ነገር ተመርጦ ነው የሚነገረው። ዳዊት ማነው አቤግያ ለባሏ ለናባል ሳትነግረው ማድረግ የሚገባትን ለማድረግ ከእግዚአብሔር ጋር ተመካከራ ጸልያ በእግዚአብሔር ፊት ወድቃ ወደ ዳዊት ጉዞ ጀመረች። በዓይነ ሕሊናችሁ ሳለ ዳዊት 400 ሰዎችን ትጥቅ አስታጥቆ የናባልን ቤተሰብ ወንዶቹን ምንም ሳያስቀር ለመግደል እየዛተና እየፎከረ እየመጣ ነው። አቤግያ ደግሞ በባሏ ምክንያት የመጣውን መዓት ለማቀዝቀዝ እየጣረች ነው። እስኪ ላንብበው። እንዲህ ይላል አንደኛ ሳሙኤል ምዕራፍ 25 ቁጥር 21 ጀምሮ እንደዚህ ይላል። ዳዊት እንዲህ እያለ ይናገር ነበር። ለዚህ ሰው ከሆነ ሁሉ አንድ ነገር እንዳይጠፋበት በእውነት ከብቱን ሁሉ በምድረ በዳ በከንቱ ጠበቅ። እርሱ ስለ በጎነቴ ክፋት መለሰልኝ። ለእርሱ ከሆነ ሁሉ እስከ ነገ ጠዋት ድረስ አንድ ወንድስ እንኳን ብተው እግዚአብሔር በዳዊት ላይ እንዲህ ያድርግ እንዲህ ይጨምርብኝ ብሎ ይናገር ነበር። አንድ ወንድ አላስቀርም አለ ዳዊት። ስላደረግኩት በጎነት የተመለሰልኝ ክፋት ነው። ወርቅ ላበደረ ጠጠር እንዲሉ ናባል ለእኔ የመለሰልኝ መልስ በጎ አይደለም፣ መልካም አይደለም። ስለዚህ ከቤቱ አንድ ወንድ አላስቀርም እያለ እየዛተ እየፎከረ ይመጣል። ይህን ባላደርግ ደግሞ እግዚአብሔር እንዲህ ያደርግብኝ፣ እግዚአብሔር እንዲህ ጨምርብኝ እያለ ይናገራል። ቁጥር 23 ላይ እንደዚህ ይላል። አቤግያም ዳዊትን ባየች ጊዜ ከአህያው ላይ ፈጥና ወረደች፣ በግንባሯም በዳዊት እግር ስር ተደፋች፣ እጅ ነሳችው። ዳዊት እንዲህ ማለችው ይላል፣ ጌታዬ ሆይ
ይህ ኃጢአት በእኔ ላይ ይሆን አለች አቤግያ። ኃጢአቱን የሠራው ባሏ ነው። ግን ምን አለች አቤግያ? አስተዋይ ሴት ስለሆነች፣ አእምሮ ያላት ሴት ስለሆነች ጌታዬ ሆይ ይህ ኃጢአት በእኔ ላይ ይሆን፣ እኔ ባሪያ በጆሮህ ልናገር፣ የባሪያህን ቃል እባክህ አድምጥ። በዚህ ምናምንቴ ሰው በናባል ላይ ጌታዬ ልቡን እንዳይጥል እለምናለሁ። እንደ ስሙ እንዲሁ እርሱ ነው። ስሙ ናባል ነው፣ ስንፍናም አድሮበታል። እኔ ባሪያ ግን ካንተ የተላኩትን የጌታዬን ጎልማሶች አላየዋቸውም ማለት እንጀራ አዎ ይዛችሁ ነው ብለህ የላካቸውን ጎልማሶችህን መልእክተኞቹን እኔ አላየዋቸውም አለች አቤግያ። ባያቸው ኖሮ እንኳን ላንተ ለማንም እኔ እንጀራ አልከለክልም። ስለዚህ እሱ ሰነፍ ነው፣ ስሙ ናባል ነው፣ ስንፍናን አድርጓል። በሱ ምክንያት ንጹሕ ደም እንዳታፈስ፣ ነፍስ እንዳታጠፋ አንተ እግዚአብሔር የባረከነ ነገ በሳኦል ፈንታ ሁለተኛ የእስራኤል ንጉሥ ሆነ የምትሾመው አንተ ነህ። ንጉሥ በሆንክ ጊዜ፣ ዙፋን ላይ በወጣህ ጊዜ፣ ሀገር መሪ በሆንክ ጊዜ ባፈሰስከው ንጹሕ ደም ሕሊናህ እንዳይጸጸት፣ ሕሊናህን እንዳትወቅሰው፣ ይህን ነገር እንዳታደርገው ተጠንቀቅ አለች። በኋላ ሕሊናህን ይጸጽታል። ዛሬ ንጹሕ ደም ብታፈስ፣ ነፍስ ብታጠፋ፣ የናባልን ወንድ ልጆች በሙሉ ዘር ማንዘሩን ብትገድል ኋላ ሕሊና እረፍት ያጣል፣ ሕሊና ይጸጸታል። እንዳታደርገው ተጠንቀቅ አለችው አቤግያ። ወዲያው ዳዊት የአቤግያን ቃል ሰማና እንደዚህ አለ ይላል እዚህ ቁጥር 32 ላይ የተመዘገበ ቃል። ዳዊትም አቤግያን አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን አላት። ምን ማታወሪያለሽ አላላትም፣ አይመለከትሽም አላላትም። ዳዊት ደግሞ አንቺ ማነሽ አላላት። ደም እንዳላፈስ፣ ነፍስ እንዳላጠፋ፣ እግዚአብሔርን ሕግ እንዳልቸላለፍ፣ ኃጢአትን እንዳላደርግ አንቺን የላከልኝ እግዚአብሔር ነው። ማነው አለ? እግዚአብሔር ነው የላከልኝ አላትና ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አይምሮሽ የተመሰገነ ይሁን፣ አንቺም የተመሰገንሽ ሁኚ። ነገር ግን ክፉ እንዳላደርግብሽ የከለከለኝ የእስራኤል አምላክ ሕያው እግዚአብሔርን እኔን ለመገናኘት ፈጥነሽ ባትመጪ ኖሮ እስኪነጋ ድረስ ለናባል አንድ ወንድ እንኳን ባልቀረ ነበር አላት። ዳዊትም ያመጣችውን ከእጇ ተቀብሎ በደህና ወደ ቤትሽ ሂጂ፣ እነሆ ቃልሽን ሰማው፣ ፊትሽንም አከበርኩኝ አላት። ዳዊት የሚገርም ልብ ያለው ሰው፣ የዳዊትን ልብ እግዚአብሔር ለሁላችንም ያድለን። የአቤግያን ቃሏን ድምጿን በጸጋ ተቀበለ። አንቺን ወደ እኔ የላከ እግዚአብሔር ነው። ንጹሕ ደም እንዳላፈስ፣ ነፍስን እንዳላጠፋ፣ አንቺን መልእክተኛ አድርጎ የላከው እግዚአብሔር ነው። ስለዚህ ቃልሽን ሰማለሁ፣ ትእዛዝሽን እቀበላለሁ ብሎ ሊያደርግ ከነበረው ክፉ ነገር ተጸጸተ፣ ወደ ልቡ ተመለሰ። እግዚአብሔር ሁላችንን ወደ ልባችን ይመልሰ። ንጹሕ ደም ለማፍሰስ፣ ነፍስ ለማጥፋት በሥላሴ አርያ ምሳሌ የተፈጠረውን የሰው ልጅ ለመግደል የሚሯሯጡትን የሚሽለኮለኩትን እንደ ዳዊት ልብ ሰጥቶ ይመልሳቸው። እግዚአብሔር ነው የላከሽ፣ አንቺ እግዚአብሔር መልእክተኛ ነሽ። ስለዚህ ያሰብኩትን አላደርገውም ብሎ ሊያደርግ ከነበረው ነገር ተጸጽቶ ወደ ኋላ ተመለሰ። ታሪኩን አንድ ጊዜ እንጨርሰው፣ ወደ ኋላ የምናየው ነገር ሲሆን አቤግያም ወደ ናባል መጣች፣ ወደ ባሏ።
እነሆ በቤቱ እንደ ንጉሥ ግብዣ ያለ ግብዣ ያደርግ ነበረ። ናባልም እጅግ ሰክሮ ነበረ፣ ልቡ ደስ ብሎት ነበረ። ስለዚህ እስኪነጋ ድረስ ታናሽ ወይም ታላቅ ነገር አልነገረችውም ነበር። እሱ በወገኖቹ ላይ ሞት ታውጆበት ዳዊት ሊያጠፋው እየመጣ እሱ ግብዣ አድርጎ ይበላል፣ ይጠጣል፣ ይሰክራል፣ ይሻከራል። ናባል ቤት ስትገባ አቤግያ ባሏ ናባል ከቅጥ በላይ ጠጥቶ ሰክሮ ተኝቷል። ራሱንም ማወቅ አይችልም። እስኪነቃ ድረስ ከስካሩ እስኪወጣ ድረስ ታገሰችው አቤግያ። ልክ ሲነቃ በቤቱ ላይ የታሰበውን ዳዊት ሊያደርግ የነበረውን ነገር ከላይ የተረክነውን ለባሏ ነገረችው። ልክ ይህን ስትነግረው መጽሐፉ ምን ይላል ወገኖቼ? ልቡ በውስጡ ሞተ ይላል። 10 ቀን ሙሉ ራሱን ስቶ ወደቀ ይላል። 10 ቀን ሙሉ የፈረደባት ሚስት አቤግያ ባሏን ስታስታምም ፎጣ ውስጥ ውሃ ውስጥ እየጨመረች ራሱ ላይ ግንባሩ ላይ እያደረገች እያገላበጠች የሚበላ የሚጠጣውን እየሰጠች አይዞ እያለችው 10 ቀን ሙሉ ባሏን አስታመመች። ከ10 ቀን በኋላ ናባልን እግዚአብሔር ቀሰፈው፣ ሞተ ይላል ታሪኩ። ይሄ ነው ባጭሩ። ከዚህ ታሪክ ምን እንማራለን? እሱን አሁን እየዘረዘርን እናየዋለን። ታሪክ መተረክ ብቻ ቁም ነገር አይደለም። በመጀመሪያ ከዚች ሴት ከአቤግያ የምንማረው ነገር ምንድነው ስንል ሰውን ከነ አመሉ ችሎ መኖር። እስኪ ሰውን በል አልሰማችሁም? ሰውን ከነ አመሉ ከነ ድካሙ ችሎ መኖር። አቤግያ በመጀመሪያ የምታስተምረን ባሏ ናባል ተረክ ነው አይደል? ሰነፍ ነው፣ ሰካራም ነው፣ ባለጌ ነው። ነገር ግን ከነ ብልግናው አቤግያ ችላው ትኖር ነበረ። አሁን እዚህ ውስጥ ሚስቶች ካሏችሁ ባሎቻችሁን አመላቸውን ችላችሁ ትኖራላችሁ? ባሎች ሚስቶቻችሁ አመል ቢኖሩባቸው የሚስቶቻችሁን አመል ድካም ችላችሁ ትኖሩ ይሆን? በደንብ ራሳችሁን ይሁላችሁ። ሰው ያለ ድካም አይፈጠርም። ሁላችንም ደካሞች ነን። ማንም ብርቱ ሰው የለም። ድካማችን ይለያያል እንጂ ወገኖቼ፣ ስንፍናችን ይለያያል እንጂ አመላችን ይለያያል እንጂ ሁላችንም አመል አለብን፣ የራሳችን አመል። ሁላችንም ድካም አለብን። ስለዚህ ሚስቶች የባሎቻችሁን ድካምና አመል ችላችሁ አብራችሁ ነው። አቤግያ ባሏ ናባልን ልፍታ ብላ ብትል በሰው ሰውኛው አጥጋቢ ምክንያት ነበራት። ሰካራም ባል አያስፈልገኝም ባለጌ ይለዋል። እንግዲህ ባለጌ ማለት በሚገባን ቋንቋ ለትዳሩ ማይታመን ለቃል ኪዳን ሚስቱ ማይታመን ማለት ነው ባለጌ ማለት። እንደዚህ ሆኖ ከነ አበሉ ተሸከመው የምትኖር የምትገርም ሴት አቤግያ ያኮ ውሃ ማያነሳ ምክንያት፣ አጥጋቢ ያልሆነ ምክንያት እያነሳን ነው ትዳራችንን የምንፈታው። ብዙዎቻችን አይደለም እንደዚህ አይነት ከባድ የሆኑ ነገሮች ገጥመው ይቅርና በትንሹ ለምን ቀና በለ ሌላ ሴት አየህ ትላለች፣ በጊዜ ለምን አትገባል ብሎ አንዳንድ ሰዎች ከመሬት ተነስተው አጥጋቢ ባልሆነ ምክንያት ትዳራቸውን የሚፈቱ ሰዎች አሉ። ባካችሁ የድምፅ የሚሰማችሁ በሩቅም በቅርብም ያላችሁ ሰዎች ሚስቶች የባላችሁን ስተት አትፈልጉ። እንደዚህ ከሆነ አብራችሁ መኖር አትችሉ። ባሎች ከሚስቶቻችሁ ስተት ፈላጊዎች አትሁኑ። በጎ በጎ ነገሯን፣ መልካም መልካም ነገሯን፣ ደግ ደግ ነገሯን፣ ጥሩ ጥሩ ነገሯን ካልፈለግን ስተት ፈላጊዎች የምንሆን ከሆነ በትዳር አንድ ላይ መዝለቅ አይቻልም። አብሮ ለመኖር ከነ አመል ከነ ድካም አይቶ እንዳላየ ሰምቶ እንዳልሰማ ሆኖ
ችሎ መኖር ያስፈልጋል። ሰው በተፈጥሮ ደካማ ነው። ሰው በተፈጥሮ ብዙ ጠባይ አለበት። ስለዚህ ሚስት የባሏን ቀዳዳ መሸፈን፣ ባል የሚስቱን ቀዳዳ መሸፈን፣ ተስማምቶ ተቻችሎ መኖር ያስፈልጋል። አቤጊያ በመጀመሪያ የምታስተምረን ይሄ። እስኪ በዓይነ ሕሊናችሁ አባታችን አዳምን አስቡት። አዳም ከሔዋን ጋር እኮ ሲኖር ሔዋን እኮ ብዙ ድካም ነበረባት ታውቃላችሁ። ገነትን ያክል ቦታ እግዚአብሔርን ያክል ጌታ ያሳጣችሁ እኮ ሔዋን እኮ ናት። አዳም ልጅነቱን እንዲያጣ፣ ጸጋው እንዲከፈፍ፣ ከእግዚአብሔር ጋር እንዲጣላ፣ ከገነት እንዲወጣ ምክንያቷ ሔዋን ናት። አትብሉ የተባሉትን የዕፀ በለስ ፍሬ መጀመሪያ ቆርጣ የበላችው ሔዋን ናት። ከዛ ለባሏ ሰጥታ አዳም እንዲበላ ያደረገችው ሔዋን ናት። ግን እንደዚህ አድርጋው አዳም ሔዋንን ሕይወቴ ነሽ እያለ ይጠራታል። ይገርማችሁ፣ ሕይወቴ ነሽ፣ ለሞቱ ምክንያት የሆነችው፣ ጸጋው እንዲገፈፍ ምክንያት የሆነችው፣ ከገነት እንዲወጣ ምክንያት የሆነችው ሔዋንን አዳም ሲጠራት ሕይወቴ ነሽ ይላታል። በአንቺ ምክንያት ከገነት በወጣ በዳግማዊት ሔዋን በድንግል ማርያም ምክንያት ወደ ገነት ገባለሁ ብሎ የሩቁን አስቦ ሔዋንን ሕይወቴ ነሽ ነበር ሚላት እንጂ አዳም ሔዋንን ልፍታ ቢል ሔዋንን የሚፈታበት አጥጋቢ ምክንያት በሰውኛው ነበር። አቤጊያ ባሏ ናባልን ልፍታ ብትል ኖሮ ናባልን የምትፈታበት አጥጋቢ ምክንያት ነበራት። ግን አላደረገችውም። ከነ ድካሙ ከነ አመኑ ችላው አብራ ኖራለች። አንዳችን የአንዳችንን ሸክም እየተሸከምን ተቻችለን እንድንኖር፣ ተስማምተን እንድንኖር መድኃኔዓለም ሁላችንንም ይርዳል። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 6 ላይ ቁጥር 1 ጀምሮ እንዲህ የሚል ቃል ጽፎልናል። ላነበው ፈልጋለሁ። ባካችሁ ይህን ቃል እስኪ ሁላችሁም አስተውሉ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 6 ቁጥር 1 ጀምሮ እንደዚህ ይላል። ወንድሞቼ ሆይ ሰው በማናቸውም በደል እንኳን ቢገኝ መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋሃት መንፈስ አቅኖት። አንተ ደግሞ እንዳትፈተን ራስህን ጠብቅ። ከእናንተ እያንዳንዱ የአንዱን ሸክም ይሸከም፣ እንዲሁ የክርስቶስን ሕግ ፈጽሙ። ወገኖቼ ክርስትና ማለት ለራስ ብቻ የሚኖሩት ኑሮ አይደለም። ክርስትና ማለት ለወንድም፣ ለእህት፣ ለጓደኛ የሚኖሩትም ኑሮ ነው። አንዱ የአንዱን ሸክም ይሸከም። እኛ ጠንካራ ጎን ካለን ደካማ ጎን ያለውን ሰው በገርነት ማቅናት፣ እሱን መሸከም፣ ስለ እሱ መጸለይ፣ እንደ አመሉ መያዝ፣ ከነድካሙ መቀበል። ሰው ከነድካሙ ይጠቅማል። ምን ይላል? ይጠቅማል። ስለዚህ ተሳስበን ተቻችለን ከነድካማችን በትዳር ውስጥ ያለን ሰዎች እንድንኖር አምላካችን እግዚአብሔር ሁላችንን ይርዳል። ወገኖቼ እግዚአብሔር የእያንዳንዳችንን አመል ችሎ ነው የሚያኖረን። እውነት አሰት መስክር፣ እውነት አሰት እግዚአብሔር የእያንዳንዳችንን ድካም ተሸክሞ አይቶ እንዳላየ ሰምቶ እንዳልሰማ ነው የሚያኖረን። ይኸው ነጭ አልብሶ በቅድስናው ስፍራ ያስቀመጠን፣ ጽድቅ ተገኝቶብን፣ እምነት ተገኝቶብን፣ በጎነት ተገኝቶብን ለእግዚአብሔር ተመችተ ነው ሳይሆን ከነድካማችን። አዎ ያመሻዋል፣ ያነጋዋል፣ እንወጣለን፣ እንገባለን። እግዚአብሔር ከነድካማችን እንደተቀበለን እኛም ወንድሞቻችንና እህቶቻችንን ከነድካማቸው እንድንቀበላቸው እግዚአብሔር ይርዳል። በማንም ሰው ላይ እንዳንፈር፣ ማንንም ሰው እንዳንጸየፍ፣ ማንንም ሰው እንዳንንቅ፣ ሁሉን ከነድካሙ መቀበል። አንድ መጽሐፍ ምን ይላል? አንድ የ60 ዓመት ሽማግሌ ሰው አንድ እንግዳ ተቀባይ የሆነ ሰው ቤት ውስጥ ይመሽበትና በእንግድነት ይገባል። እንግዳ ነኝ እባክህ አሳድረኝ ይለዋል። ሰውየው እንግዳ ተቀባይ ስለሆነ ግባ ቤት እግዚአብሔር ነው ብሎ ያስገባዋል። ከዛ ይሄ እንግዳ ተቀባይ ልማዱ ምንድን ነው? እግር ያጥባል፣ የሚበላ የሚጠጣ ነገር ያቀርባል።
ማታ አብረው ጸሎት ጸልዮ ነው የሚተኙ። የቤቱ ልማድ ይህም የ60 ዓመት ሽማግሌ እንግዳ እግሩ ታጠበ፣ የሚበላው ነገር ተሰጠው። ና ጸሎት እንጸልይ ከመኝታ በፊት አለው። አይ እኔ ጸሎት ጸልዬ አላውቅም። እግዚአብሔርን አታውቀውም? እግዚአብሔርንም አላውቅም። በጣም ተቆጣ። እንግዳ ተቀባይ እንዴት 60 ዓመት ሙሉ ድረስ እግዚአብሔርን አላውቅም ትለኛል? እግዚአብሔርን የማያውቅ ሰው በቤቴ ተስተናግዶ አያውቅምና ውጣ ብሎ በድቅድቅ ጨለማ ያን የ60 ዓመት ሽማግሌ ከቤቱ አስወጣ። በሩን ዘጋና ላሳጥርላችሁ ለጸሎት እግዚአብሔር ፊት ቆመ። ጌታዬ ሆይ አለ፣ ቤቴ ደግሞ ያመጣህልኝ እንግዳ ዛሬ ምን አይነት እንግዳ ነው? አንተን የማያውቅ አስወጣሁት ላንተ ቀንቼ አለ። ወዲያው እግዚአብሔር ተገለጠለት እንዲህም አለ፣ አንተ ሰው አለ፣ እኔ 60 ዓመት ሙሉ የተሸከምኩትን ሰው አንተ አንድ ሌሊት እንዴት መሸከም ያቅታል? እኔን አያውቀኝ፣ ጸሎት ጸልዮ አያውቅ። ግን ለምን አልጸለይክም? ለምን እኔን እስካሁን አላወከኝም ብዬ አላጠፋሁትም። ተሸክሜ እያኖርኩት ነው። እኔ እስከ 60 ዓመቱ ድረስ የተሸከምኩትን ሰው ከነ አመሉ ከነ ድካሙ የተሸከምኩትን ሰው አንድ ሌሊት እንዴት አንተ ማሳደር አቃተ? ብዙዎቻችን እንደዚህ አይደለም። እኛን እግዚአብሔር ለስንት ዘመናት ተሸክሞን ሳለ እህቶቻችንን መሸከም ያቃተን አይደለም እንዴ? አንዳንዶቻችን የእኛን ሕይወት እግዚአብሔር በስውርም በግልጽም የሰራነውን ነገር እግዚአብሔር አይቶ እንዳላየ እያለፈን እኛ ወንድሞቻችንን፣ የሥራ ባልደረቦቻችንን፣ ጎረቤቶቻችንን፣ እህቶቻችንን ማለፍ አቅቶን አይደል እንዴ? ብዙዎቻችን እግዚአብሔር የአቤጊያን ሕይወት ለሁላችንም ያድለን። ሰውን እንደ አመሉ እንደ ድካሙ ተቀበለ ነው በስምምነት በፍቅር እንድንኖር እየጸለይልነት እንድንኖር ቸር አምላካችን እግዚአብሔር ሁላችን ይርዳ። ሁለተኛ ከአቤጊያ ምን እንማራለን? ሁለተኛ ከዚህ ሴት የምንማረው ሰውን ከስህተት መመለስ እንዴት ያሉ እንደሆነ ቅድም እንደተረክነው ከላይ ዳዊት ተቆጥቶ ናባልንና የናባልን ቤተሰቦች ሁሉ አጠፋለሁ ብሎ 400 ሰዎችን ትጥቅ አስታጥቆ በመጣበት ሰዓት ደም ሊያፈስ ነፍስ ሊያጠፋ በመጣበት ሰዓት አቤጊያ ያደረገችው ምንድን ነው? ከእግዚአብሔር ጋር ትጣላል፣ እግዚአብሔርን ታሳዝነዋል። አንተ ነገ ስልጣን ላይ የምትወጣ ነህ፣ አገር መሪ የምትሆን ሰው ነህ። ሀገር በምትመራበት ጊዜ የዘራኸውን እንዳታጭድ፣ የእጅህን እንዳታገኝ፣ የህሊና ጸጸት እንዳይሆንብህ፣ ህሊናህን እንዳይወቅስ፣ ንጹሕ ደም እንዳታፈስ፣ ነፍስ እንዳታጠፋ፣ ይህ ነገር ባንተ አይደረግ ይቅርብህ ብላ ዳዊትን ከስህተት አቤጊያ መለሰችው። ክርስትና ማለት ሰውን ገፍቶ አማምኖ ወደ ስህተት ማስገባት አይደለም። ክርስትና ማለት ሰውን ከስህተት መመለስ። ሴቲቱ የምታስተምረን ሁለተኛው ነገር ዛሬ ከስህተት የሚመልስ ሰው የለም። ታውቃላችሁ፣ እያባበለ እያቆላመጠ እየተናገረ ወደ ስህተት የሚመራ ሰው በዓለም ላይ ሞልቷል። ሀገር መሪዎችን የሚያሳስቱ ሞልተዋል። የሃይማኖት አባቶችን የሚያሳስቱ ሞልተዋል። ኃጢአት እንድናደርግ የተለያየ ሱሳሱስ ውስጥ እንድንገባ ሃይማኖታችንን እንድንቀይር ማተባችንን እንድንበጥስ ወገኖቼ ከቅድስና ሕይወት ውስጥ እንድንወጣ ጾም ሽረን እንድንበላ የሚያሳስቱ ሰዎች ሞልተዋል። ወደ ስህተት የሚገፋፉ ሰዎች ሞልተዋል። ከስህተት የሚመልስ ሰው ዛሬ ብዙ የለም። አቤጊያ ግን ዳዊትን ከስህተት መለሰችው። ለመዳኑ ምክንያት ሆነችው። እግዚአብሔርን እንዳይበድል፣ ንጹሕ ደምን እንዳያፈስ፣ ነፍስ እንዳያጠፋ አቤጊያ ከለከለችው፣ መለሰችው ከስህተት። አምላካችን እግዚአብሔር እንደ ኤልዛቤል ሳንሆን እንደ አቤጊያ ሁላችንን ያድርገን። አሜን በሉ። ታውቃታላችሁ አይደል? ያቺ ኤልዛቤልን የአካብ ሚስት ታሪኳ በአንደኛ
ነገሥት ምዕራፍ 20 ከቁጥር 1 ጀምሮ የተመዘገበች። ናቡቴ የሚባል አንድ ኢዝራኤላዊ ነበረ። በንጉሱ በአካብ ቤት አጠገብ ነው የሚኖረውና የወይን ቦታ ነበረችው ናቡቴ። ሁላችን ታሪኩን እንደምናውቅ አካብ አንድ ቀን መጣና ናቡቴን ምን አለው? በቤቴ አቅራቢያ ነውና ይሄ የአትክልት ስፍራህን የወይን ቦታህን በስጦታ መልክ ስጠኝ አለው። በምን መልክ ስጠኝ? በስጦታ መልክ ስጠኝ፣ ወይም በሌላ የወይን ቦታ ለውጥልኝ፣ ወይም በገንዘብ ሽጥልኝ ብሎ 3 አማራጮችን አቀረበለት። ናቡቴ ለአካብ ብሎ መለሰ? ይቺ የአባቶቼ ርስት ናት አለ። የአባቶቼ ምንድን ናት? ርስት ናት። የዕለት ጉርስ የዓመት ልብስ የማገኝባት የአባቶቼ ርስት ናት። የአባቶቼን ርስት ደግሞ አንተ እንዳልከው በስጦታ መልክ አልሰጥህም፣ በገንዘብ አልሸጥልህም፣ በሌላ ሰፊ የወይን ቦታ አልለውጥልህም። ይህን ክፉ ነገር እግዚአብሔር ከኔ ያርቅልኝ አለ ናቡቴ። ይህን ጊዜ አክዓብ ተቆጣ፣ ተበሳጨ። እንዴት ናቡቴ የወይን ቦታውን አልሰጥህም ይለኛል ብሎ ተናደደ። ወደ ቤት ገባ። ላሳጥር፣ ወደምፈልገው ነገር ልምጣ። ቤት ገብቶ ምንም ሳይቀምስ አክዓብ ገብቶ ተኛ ይላል። አያደርስባችሁ ኤልዛቤል የምትባል ክፉ ሴት አለችው፣ ሚስት አለችው። ምን ሆነሃል አለችው። ይሄ ናቡቴ የተባለው ሰው የወይን ቦታህን በስጦታ መልክ ስጠኝ፣ በገንዘብ ሽጥልኝ፣ በሌላ የወይን ቦታ ለውጥልኝ ብዬ ብለው እምቢ አለኝ። በዚህ ምክንያት ተበሳጨው፣ ተናደድኩ። እኔ ያልተናደድኩ ማን ይናደዳል አለ። የሰው የወይን ቦታ በግድ ለመውሰድ። ከዛው ምን አለችው ኤልዛቤል? አሁን አንተ ንጉሥ ነህ አለችው። አሁን አንተ ሀገር ትመራ። ተመልከቱ ወደ ስህተት እንዴት እንደምትወስደው ተመልከቱ፣ አስተውሉ። አሁን አንተ ንጉሥ ነህ፣ አሁን አንተ ሀገር ትመራለህ። አንድ ተራ ምናምንቴ ሰው የወይን ቦታውን ከለከለኝ ብለህ እንጀራ ሳትበላ ተናደህ ተበሳጭተህ ገብተህ ብትተኛ ማደርገውን አሳያለሁ አለች። አባቶቻችን በደንባራ በቅሎ ቃጭል ተጨምሮ ይላል። በአካብ ንዴት ላይ የኤልዛቤል ተንኮል ተጨመረ። የጾም አዋጅ እንዲታወጅ አደረገች። ታሪኩ ሰፊ ነው። 2 ምናምንቴ ሰዎች ተመረጡ በናቡቴ ላይ ሐሰት ምስክር እንዲመሰክሩ፣ እግዚአብሔርና ንጉሥን ሰድበዋል ብለው። ከዛ በሕዝቡ መካከል ናቡቴ በድንጋይ ተወግሮ እንዲሞት፣ ከዛ በኋላ በስጦታ አልሰጥም በገንዘብ አልሸጥም ያለውን ቦታውን አክዓብ በነፃ እንዲወስድ የሞት ድግስ ኤልዛቤል ደገሰች። የጾም አዋጁ ታወጀ። 2 ምናምንቴ የሐሰት ምስክሮች ተዘጋጁ። በናቡቴ ላይ በሐሰት መሰከሩበት። በድንጋይ ተወግሮ ሞተ። ዳኛ በሌለበት፣ ምን ታደርጋላችሁ ብሎ የሚጠይቅ በሌለበት በግፍ ደሙ ፈሰሰ። ውሾች መጡና የናቡቴን ደም ላሱት። ከዛ በኋላ ናቡቴ ተገድሏል፣ በሕይወት የለም፣ ርስቱን ውሰድ ብላ ወደ ስህተት መርታው ነፍስ አስጠፍታ ደም አስፈስሳ ኤልዛቤል ለናቡቴ መገደል መሪ ሆና ምክንያት ሆና ርስቱን አክዓብ እንዲወስድ አደረገች። ኤልዛቤል ባሏ አክዓብን በስህተት ጎዳና የመራች ሚስት ናት። አቤግያ ደግሞ የኤልዛቤል ተቃራኒ ናት። ዳዊትን ከስህተት መንገድ የመለሰች ደም እንዳያፈስ፣ ነፍስ እንዳያጠፋ፣ እግዚአብሔርን እንዳይበድል፣ እግዚአብሔርን እንዳያሳዝን ከስህተት መንገድ እንዲመለስ ምክንያት የሆነች ሴት ናት አቤግያ። ወንድሞቻችንንና እህቶቻችንን ወደ ስህተት ጎዳና የምንመራ ሳይሆን ከስህተት የምንመልሳቸው እግዚአብሔር ሁላችንን ያደርገን። ለጥፋታቸው ምክንያት፣ ለሞታቸው ምክንያት፣ ከሃይማኖት ለመውጣታቸው ምክንያት፣ ለመካዳቸው ምክንያት ሳይሆን ለመዳናቸው፣ ሕይወት ለማግኘታቸው፣ ከእግዚአብሔር ጋር ለመኖራቸው ምክንያቶች እንድንሆን እግዚአብሔር ሁላችንን ይርዳ። ሐዋርያው ቅዱስ ያዕቆብ በምዕራፍ 5 ቁጥር 19 ላይ ይህንን ሐሳብ እንዲህ ብሎ ተናግሯል። አንበዋለሁ። ወንድሞች ሆይ አለ፣ ከእናንተ ማንም ከእውነት ቢስት አንዱም ቢመልሰው ኃጢአተኛን ከተሳሳተበት መንገድ የሚመልሰው
ነፍሱን ከሞት እንዲያድን የኃጢአትንም ብዛት እንዲሸፍን ይወቅ ነው። ዛሬ በዓለማችን ላይ ሰውን የሚመልስ ከስህተት የጠፋበት ነውና አገራችንም እንደዚህ አይነት አጣብቂኝ ውስጥ የገባችው፣ ምድሪቱ በደም የጨቀየችው፣ ሞት የረከሰበት፣ ሞት ቀላል የሆነበት፣ እኛም አስክሬን ቆጣሪ ሆነን የቀረነው ከስህተት የሚመልሰው ስለጠፋ ነው። እውነት አስት ገዳዮቹን፣ ደም አፍሳሾቹን፣ ነፍስ የሚያጠፉትን በርቱ፣ ግፉ፣ ጥሩ እያደረጋችሁ ነው የሚል ሰው በዝቶ ነው። ስህተት ነው ይሄ። ልክ አቤግያ እንደተናገረችው አታድርጉ፣ ደም አታፍሱ፣ ነፍስ አታጥፉ የሚል ሰው ከስህተት ጎዳና የሚመልሰው ስለጠፋ ነው ሀገራችን ኢትዮጵያ እንደዚህ አይነት መከራ ውስጥ የገባችው። የአቤግያን አይነት ሰዎች እግዚአብሔር ያስነሳለን። እግዚአብሔር ላከን እያሉ አንዳንዶቹ ነቢይ ነን ነቢይት ነን እያሉ በርታ፣ ግፋ፣ ቀጥል፣ ጥሩ እያደረክ ነው የሚለው ጥሩ እያደረክ ነው፣ በርታ፣ እግዚአብሔር ልኮኝ ነው የሚሉ ሰዎች መጽሐፍ እንደዛ በደም ማፍሰሳችን እግዚአብሔር አይተባበርም። በነፍስ ማጥፋታችን እግዚአብሔር አይተባበርም። በእንደዚህ አይነት ክፉ ግብራችን የሚተባበር አምላክ የለንም። እግዚአብሔር በሀገር ላይ ያለውን ጦርነት፣ የእርስ በርስ ግጭት ያስቆምልን። እግዚአብሔር በቃችሁ ይበለን። ኦርቶዶክሳውያን ይኸውላችሁ ያለነው ሱባኤ ላይ ነው። እያለቀብን ነው፣ እየጨረስነው ነው። ግን ባለቀችውም ጊዜ መጪው ሰሙነ ሕማማት ጥሩ ጊዜ ነው። ከስራችሁ ፍቃድ ወስዳችሁ እግረ መንገዴ ልንገራችሁ፣ ከዚህ የሚበልጥ የለም። ስለ ሀገራችሁ ጥብቅ ጸሎት ጸልዩ። ኢትዮጵያ አሁን የሚያስፈልጋት የሚያወራላት አይደለም፣ የሚጸልይላት ነው የሚያስፈልጋት። እግዚአብሔርን በቃችሁ በለን፣ ጦርነቱን በቃችሁ በለን በሉ፣ አልቅሱበት እግዚአብሔር ላይ። እግዚአብሔር በእንባ ይሸነፋል። እናቶቼ አባቶቼ፣ ዝም ብላችሁ ቤተ ክርስቲያን ደርሳችሁ አትመለሱ። በቃችሁ በለን። የባሰ አታሳየን፣ የባሰ አታሰማን፣ ጦርነቱን አስቁምልን በሉት። እግዚአብሔር ጸሎትን ይሰማል። የለመኑትን አይነሳም፣ የነገሩትን አይነሳም። የኛ አምላክ በስህተት ጎዳና ያሉትን በማወቅም ባለማወቅም በጥፋት ያሉትን መልሳቸው፣ ከስህተት መንገዳቸው መልሳቸው ብላችሁ ጸልዩ። አቤግያ ያደረገችው ይሄንን ነው። በቃ ዳዊትን ከስህተት መንገዱ መለሰችው። የመጨረሻው ላይ ትምህርቴን ጠቀልላለሁ። ሶስተኛ ከአቤግያ ምን እንማራለን? ከእሷ የምንማረው ይቅርታ መጠየቅ። ያጠፋችው እኮ እሷ አይደለችም። እንደው ያጠፋው ባሏ ነው አይደለም እንዴ? ታሪኩን ስንተርከው ባሏ ላጠፋው ጥፋት ዳዊትን ሄዳ ይቅርታ የጠየቀችው አቤግያ ናት። ስለዚህ ከዚህ ሴት ሶስተኛ የምንማረው ይቅርታ መጠየቅ። አሁን ብዙ ሰው ይቅርታ መጠየቅ መሸነፍ ይመስለዋል። ያኛው ይቅርታ የሚጠየቀውን ሰው መጥቀም ይመስለዋል፣ ጉዳት ይመስለዋል፣ ኪሳራ ይመስለዋል። ክርስትናው ገና ብዙዎቻችንን አልገባንም። ቂም በቀል በልባችን አርግዘን ለበቀል እየተጣደፍን ነው ያለነው። የይቅርታ ሕይወት ብዙዎቻችን የለንም። አቤግያ የምታስተምረን ይቅርታ መጠየቅ፣ አውቀው የበደሉንን ሳያውቁም የበደሉን ሰዎች ይቅርታ መጠየቅ ነው። እንግዲህ አባታችን ነው የሚለውን ጸሎት እኮ ስንጸልይ ምንድነው ምንለው? እኛ የበደሉንን ሰዎች ይቅር እንደምንል አንተም በደላችንን ምን በለን ንገሩኝ እንጂ ምን በለን። መቼ ይቅር አለና እግዚአብሔር እኛን ይቅር ይበለን? እስኪ አባታችን ሆይ በል፣ አብረን እንጸልያ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛ የበደሉንን ይቅር እንደምንል አንተም በደላችንን ይቅር በለን። ምን በለን? እግዚአብሔር ሁላችንን ይቅር ይበለን። ግን መጀመሪያ እንዳትረሱ ይኸውላችሁ፣ እኛ የበደሉንን ይቅር እንደምንል
ምን እንደምንል አንተ በደላችንን ምን በለን። አሁን ጥያቄው እኛ የበደሉንን ይቅር ብለናል ወይ ነው ጥያቄ። ይህን ጸሎት ለብዙ ዓመታት ሁላችንም ጸልየናል። በጋራ ጸልየናል፣ በግላችን ጸልየናል፣ በቅዳሴው መካከል እንጸልየዋለን። ካህናቱ ይጸልዩታል፣ እናንተ ምዕመናን ትጸልያላችሁ፣ አገልጋዮች ይጸልዩታል። በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል። ግን ብዙዎቻችን የበደሉንን ይቅር ለማለት ፈቃደኞች አይደለም። አቤጊያ ግን የምታስተምረን ይቅርታ ማድረግን። ያውም እኮ የበደለው እኮ ሌላ ሰው እኮ ነው፣ ባለቤቷ እኮ ነው። ለሱ እኮ ነው የምትወድቀው የምትነሳው። ይቅርታ የጠየቀችው እኮ ለሱ። ስለዚህ እኛም እርስ በርሳችን ይቅር እንድንባባል መድኃኔዓለም ይርዳን። ሐዋርያው ቅዱስ ጳውሎስ ክርስቶስ ይቅር እንዳላችሁ እርስ በርሳችሁ ይቅር ተባባሉ ተብሎ ተጽፏልና እርስ በርሳችን ይቅር እንድንባባል አምላካችን ሁላችንን ይርዳን። ቆላስይስ ምዕራፍ 3 ቁጥር 13 ላይ የተመዘገበ የእግዚአብሔር ቃል ነው። የሴቲቱ አእምሮ ታላቅ ነበረ። ርዕሳችን ይሄ ነው። እንግዲህ ሰው አእምሮ ካለው እግዚአብሔርን ማስደሰት ይችላል። ሰው አእምሮ ካለው እንደ እግዚአብሔር ፍቃድ መኖር ይችላል። ፍርድ አያጓድልም፣ ድሃ አይበድልም፣ ሰነድ አይሰርዝም፣ አይደልዝም። እግዚአብሔር አእምሮ ለሁላችንም እንደ አቤጊያ ይስጠን። ይበቃናል። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልባችን ትሳልብን። የያዝነውን ሱባኤ በሰላም አስፈጽሞ ከቁጥር ሳያጎለን ሁላችንን ለብርሃነ ትንሣኤው ያደርሰን። የአቤጊያ በረከት በሁላችን ላይ ይደር። የሁላችንን መጨረሻ እግዚአብሔር ያሳይ።